ባሌ ሲባል ብዙ ሰው ሽፍታ፣ ጨካኝ አርጎ ነው የሚያየው። ነገር ግን ባሌ ክርስቲያን በስም ብቻ ሳይሆን በተግባር የሚገኝበት ሀገር ነው። እርግጠኛ ነኝ እንግዶቻችን ወደ ባሌ ሲመጡ እንዲህ አይነት መመን ይኖራል ብላችሁ አትጠብቁም። የተለያየ ሃይማኖት ተከባብሮ የሚኖርበት፣ አንድ ቤተክርስቲያን ሲሰራ ሙስሊሙ ብር የሚያዋጣበት፣ አንድ መስጊድ ሲሰራ ክርስቲያኑ ብር የሚያዋጣበት። የተከበራችሁ የጎባ ከተማ ነዋሪዎች፣ የተከበራችሁ የሮቤ ከተማ ነዋሪዎች፣ የተከበራችሁ ከባሌና ከምስራቅ ባሌ ከተለያዩ ወረዳ የመጣችሁ ምዕመናን አባቶች፣ ጉባኤውን በሰላም ጀምራችሁ በሰላም ለመጨረስ ስለደረሳችሁ እንኳን አደረሳችሁ ባለው። የተከበራችሁ የዚህ ጉባኤ ታዳሚዎች፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለኝ በምትላቸው አባቶች፣ አንዳንዶቹን በስም አንዳንዶቹን በድምፅ አንዳንዶቹን በሶሻል ሚዲያ አንዳንዶቹን በቴሌቪዥን የምናውቃቸው ሊቅ ወንድሞቻችንና አባቶቻችን ሲያስተምሩ ስናያቸው እኛስ እንደ ጎባ እኛስ እንደ ባሌ መቼ ነው ይህን እድል አግኝተን ከእግራቸው ስር ቁጭ ብለን የምንማረው ስትሉ ስትመኙ ስታቅዱ ቆይታችሁ ዛሬ ያ ፕሮግራም ተሳክቶላችሁ ቁጭ ብላችሁ እንድትማሩ ስላደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። የተከበራችሁ እንግዶቻችን፣ የባሌ አገረ ስብከት ያደረገላችሁን ጥሪ ግብዣ ሳትንቁ ወደ ባሌ ወደ ጎባ በመምጣታችሁ በጣም እናመሰግናችኋለን። የመጣችሁትም ወደ ሀገራችሁ ነው። በ1886 እንደተመሰረተች የሚነገርላት ወይም እንደተቆረቆረች የሚነገርላት ጎባ የትላንቷ የአቡነ ሰላማ ልጆች የዛሬው የአቡነ ዮሴፍ ልጆች ነንና በመምጣታችሁ በጣም እንወዳችኋለን እንላችኋለን። ጎባችን የተለያየ ሃይማኖት ተከባብሮ የሚኖርበት፣ አንድ ቤተክርስቲያን ሲሰራ ሙስሊሙ ብር የሚያዋጣበት፣ አንድ መስጊድ ሲሰራ ክርስቲያኑ ብር የሚያዋጣበት፣ ቤተክርስቲያን ሲመረቅ ሙስሊሙ ከብት የባህል ምግብ ይዞ የሚቆምበት፣ መስጊድ ሲመረቅ ክርስቲያኑ በባህል ምግብና ለምርቃት የሚያስፈልገውን ይዞ የሚቀርብበት ከተማ ነች። ጎባ ከተማችን የተለያዩ ብሔረሰቦች ተከባብረው የሚኖሩባት ነች። የወደፊት የቱሪዝም ከተማ ትሆናለች ተብላ የምትጠበቀው ቀደም አባታችን ወንድማችን እንዳነሱት የአቡነ ተክለ ሃይማኖት ታላቁን ገዳም ጨምሮ አሁን ከምንገኝበት ቦታ ቢያንስ 15 ኪሎ ሜትር ብንሄድ የሀገራችንን ብርቅዬ ቀይ ቀበሮ የምናገኝበት፣ ሁለተኛውን ከራስ ደጀን ቀጥሎ የምናገኘው ቱሉ ዲምቱ የምናገኝበት፣ አሁን የምንገኝበት ደግሞ የባሌ ተራራዎች ፓርክ እምብርት ላይ እንደመገኘታችን መጠን ነገ ብዙ የቱሪስት መተሰብ እንደሆነ መጠን በአጠቃላይ ደግሞ ባሌ በዓመት ሁለቴ የሚታረስበት ባሌያችን ትልልቅ የቱሪስት መተሰብ እንደ ሶፍ ዑመር እንደ ባሌ ተራራዎች ፓርክ የገብስ ሀገር፣ የስንዴ ሀገር፣ የጀግና ሀገር ነች። እርግጠኛ ነኝ እንግዶቻችን ወደ ባሌ ሲመጡ እንዲህ አይነት መመን ይኖራል ብላችሁ አትጠብቁም። ባሌ ሲባል ብዙ ሰው ሽፍታ፣ ጨካኝ አርጎ ነው የሚያየው። ነገር ግን ባሌ ክርስቲያን በስም ብቻ ሳይሆን በተግባር የሚገኝበት ሀገር ነው። በተለያየ ምክንያት ለትምህርትም ስንሄድ ከየት መጣ ሲባል ከባሌ እንዲህ አይነት ሰው ባሌ አለ ይባላል። ባሌ ከዚህ በላይም ያለበት ሀገር ነውና ባሌያችን ቅድምም እንዳልኩት የትላንቱ የአቡነ ሰላማ የዛሬው የአቡነ ዮሴፍ ልጆች ባሌን በሰላም በልማት ቀጥ አድርገው ይዘዋልና በጣም የባሌ ሕዝብ ትልቅ ቦታ ያለው ነው። ጉባኤው ለ4 ቀን ሲከናወን አንድ ሲኒ ውሃ ሳይደፋ ይሄ ሁሉ ሕዝብ ወጥቶ ፕሮግራሙ ተጠናቀቀ የሆነበት የባሌ ሕዝብ፣ የጎባ ሕዝብ፣ የሮቤ ሕዝብ ሰዓታችሁን
ማታ ቀን ሳትሉ ተገኝታችሁ ለሰላም ባረጋችሁት ሁሉ በከተማ አስተዳደሩ ስም እናመሰግናለን። ይህ ፕሮግራም እንዲህ ደምቆ አምሮ ትልቅ መመን ተሳትፎበት እንዲህ ከበር ወይም ደግሞ የዚህ የጉባኤ ኮሚቴ የሆኑትንም በጣም እናመሰግናለን። በስተመጨረሻም ይህን ፕሮግራም በጸጥታው ዘርፍ ምንም አይነት ችግር እንዳይፈጠር የጸጥታው አካል ላደረጉት አስተዋጽኦ ኃላፊዎቻችንን ጨምሮ ኢንስፔክተር ዘነበ የጎባ ፖሊስ አዛዥ፣ በላይ ሽመልስ የጸጥታ ዘርፍ ኃላፊ፣ ሙክታር መሐመድ የሚሊሻ ዘርፍ ኃላፊውን በሙሉ ይሄ ፕሮግራም ዙሪያው ቀንም ማታም ችግር ይኖር ሳይሆን ችግር እንዳይፈጠር ስላደረጉ በእናንተ ስም ማመስገን ወዳለሁ። በአጠቃላይ በቴሌቪዥን ስናያቸው የቆየነውን በሶሻል ሚዲያ የምናውቃቸውን ምነው በመጡ ምንለውን እነሱም ደግሞ ምነው ይሄንን ባሌ የሚለውን አገናኝቶን ለዚህ ስላበቃን ፈጣሪያችንን ከልብ እናመሰግናለን። ቀኑ ቀደም እንደተናገሩት የሀገራችን ታላቅ አንድነት የተከበረበት 130ኛ ዓመት የአድዋ ድል የጥቁሮች የበላይነት የሆነበት እነ አቡነ ጴጥሮስን ጨምሮ ለሀገራቸው የታገሉ አባቶቻችን ለጥቁሮች ድል ያረጉበት ቀን ነውና እንኳን አደረሳችሁ፣ እንኳን አደረሰን። ሲመረቅ በሰፊው እንገናኛለን። እንወዳችኋለን። በሰላም ወደ ሀገራችሁ ግቡልን። ክብር ለመድኃኔዓለም ይሁን። አመሰግናለሁ። ክብር ይስጥልን አቶ አሸናፊ ቶሎሳን ከልብ እናመሰግናለን። የሰላም ምስክርነት ደስ ይላል አይደል? ደስ ይላል አይደል? እግዚአብሔር የተመሰገነ ይሁን። ሰላማችንን ያጽናልን፣ ፍቅሩን አንድነቱን ይስጠለውላችንም የሁላችንም ፍጻሜ አምላካችን እግዚአብሔር ያሳምርልን፣ ሀገራችንን ሰላም ያደርግልን።